በፌብሩዋሪ 15 2014 ዓ.ም ከምሽቱ 4:23 ላይ በባት ከተማ የሚቺጋን ፖሊስ ከአንድ ሞተረኛ ጥሪ ደረሰው። በምስራቅ ላንሲንግ መውጫ አቅራቢያ ባለው ሃይዌ ላይ አንድ ሰው ራሱን ስቶ አስፓልቱ ላይ እንደሚገኝ ተናገረ። ፖሊሶቹ ወዲያው በቦታው ሲደርሱ ሰውየው በከፊል ለብሶና በአተነፋፈስ ችግር ውስጥ እንዳለ ተመለከቱ። ነርስ የነበረች አንዲት የሕክምና ባለሙያ በአቅራቢያ ወደሚገኝ ሆስፒታል እስኪወስዱት ድረስ ሲፒአርን ማከናወን ጀመረች። ግን እዛ ከመድረሳቸው በፊት በሚያሳዝን ሁኔታ ሰውየው ህይወቱ አለፈ። ምን እንደገደለው በወቅቱ አልታወቀም። ነገር ግን አስፓልቱ ከመምታቱ ጋር የሚዛመድ ምልክቶች በሰውነቱ ላይ ተገኝተዋል። ታዲያ ይህ ሰው ማን ነበር እና ምን ነክቶት ነው የሞተው? ለምን በመንገዱ ዳር ራቁቱን ሆኖ ተገኘ? ፖሊስ ለእነዚህ ጥያቄዎች መልስ ለማግኘት ወዲያውኑ ምርመራ ጀመረ። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም በአዲስ ታሪክ ተመልሻለሁ። ቪዲዮ ከተመቻችሁ ላይክ በማድረግ አዲስ የሚሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩኝ ወደ ዛሬው ታሪክ ልለፍ። ምርመራው እንደተጀመረ ብዙም ሳይቆይ ሰውየው የ19 ዓመቱ ደስቲን ሉዊስ ፍሮልካ ከኦሳ ሚቺጋን መሆኑን ለይተው ማወቅ ቻሉ። ደስቲን ፍሮልካ የተወለደው ሰኔ 1994 ከሼሪ ፍሮልካና ሉዊስ ሂንካ ነው። እንደ ኢሮፒያን አቆጣጠር በ2012 ከኦዋሶ ሁለተኛ ደረጃ ትምህርት ቤት የተመረቀ ሲሆን በሚቺጋን ስቴት ዩኒቨርሲቲ የቢዝነስ ማኔጅመንት የሁለተኛ ደረጃ ተማሪ ነበር። ታሪኩ በጥልቀት ባይታወቅም የ10 ሴት ልጅ አባት ነበር። ለእቱም ሆነ ለእርሷ ጥሩ ህይወት ሊሰጣቸው ቆርጦ ነበር። ደስቲን ዴፍሮ በሚል ስም በሙዚቃ ኢንዱስትሪ ውስጥ ለመስራት ከፍተኛ ተስፋ የነበረው ጎበዝ ራፐር ነበር። ፖሊስ አሁንም በርከት ያለ መረጃ ቢያገኝም ይህ ተስፋ ያለው ልጅ ምን ሆኖ እንደሆነ መለየት አልቻለም። ነገር ግን ጓደኞቹና ቤተሰቦቹ እንደሚሉት እሱ ከመሞቱ በፊት ባለው ወራት ውስጥ ወደ ማይሆን መስመር መጓዝ ጀመረ። ይህም አደንዛዥ ዕፅ መጠቀምና መሸጥ ነበር እና እንዲያው በጃንዋሪ 2014 በኤምኤስዩ ፖሊስ ተይዞ ነበር። ይህም በመሆኑ ከግቢው ዶር እንዲባረር አድርጎታል። ከመሞቱ ከጥቂት ሰዓታት በፊት አደንዛዥ ዕፅን ስለመጠቀም በትዊተር ገጹ አስፍሮ ነበር። ፖሊስ ከጊዜ በኋላ በሳሊን የሚገኘው መኖሪያ ቤቱ ሲፈትሽ ህገወጥ አደንዛዥ ዕፅ አገኘ። ከብዙ ምርመራ በኋላ ፖሊስ ፍንጭ ወደሚያገኝበት ነገር ደረሰ። ይህም የስልኩን መዝገብ ሲፈትሹ የመጨረሻው ቀን ያገኛቸውን 3 ሰዎች አገኙ። ይህን ፍንጭ ተከትለው ፖሊሶች እኚህን 3 ታዳጊዎች ለመጠየቅ ጣቢያ ወሰዷቸው። የ18 ዓመቱ ትሬል በርናንዴዝ፣ የ16 ዓመቱ ብሬንዳን ሄም እና የ18 ዓመቷ ሳማንታ ግሬግ ሶስቱም ተመሳሳይ ከሆነ ሁለተኛ ደረጃ ትምህርት ቤት ጋር የሚማሩ ናቸው። ሳማንታ በትምህርት ቤቱ የመጨረሻ ዓመት ተማሪና ለመመረቅ ዝግጅት ላይ ነበረች። ብሬንዳ በትምህርት ቤቱ ተመዝግቧል። ነገር ግን የሁለተኛ ዓመት ትምህርቱን ሳያጠናቅቅ አቋርጦ ወጥቷል። ትሬል ከትምህርት ቤቱ ተመርቋል። ታዲያ እነዚህ 3 ሰዎች ከሞተው ሰው ጋር ምን አገናኛቸው? ሌላ በሞት ውስጥ እንዴት ተሳተፉ? እነዚህ 4 ወጣቶች እንዴት እንደተገናኙ ለመረዳት አንዷን በተለይ ሳማንታ ግሬግን ማየት አለብን። ሳማንታ ጎበዝ ተማሪ ነበረች፣ እንዲሁም ጎበዝ ሙዚቀኛ ነበረች። እሷ በአካባቢው የሮክ ባንድ ውስጥ ዋና ዘፋኝ ነበረች። እንዲያውም በ2012 የበጋ ፌስቲቫል ላይ ሙዚቃዋን አቅርባለች። ሳማንታን ለሚያውቁ ሁሉ ግልጽ ነበር ከፊቷ ብሩህ ተስፋ የነበራት ልጅ እንደሆነች። ታዲያ በእነዚህ ሁሉ ውስጥ እንዴት ተሳተፈች? ፖሊሶች ሳማንታ ደስቲንን በሙዚቃ እንዳገኘችው ያምናሉ። ምን አይነት ግንኙነት እንደነበራቸው በግልጽ ባይታወቅም ከመሞቱ 1 ወይም 2 ሳምንት ቀደም ብሎ መገናኘት መጀመራቸው ታውቋል። በኋላም መርማሪዎቹ አንድ ድምዳሜ ላይ ደረሱ። ይህም ሳማንታና 2 ተጠርጣሪዎች ደስቲንን በሞት ጥለውት ከመሄዳቸው በፊት አደንዛዥ ዕፅና ገንዘብ ለመዝረፍ በማሰብ ጥቃት እንደፈጸሙ ያምኑ ነበር። ማስረጃው የሚያሳየው የ19 ዓመቱ የኤምኤስዩ ተማሪ ደስቲን በናስ መዳፍ ተመቱና በባስታውንሺፕ በሚገኘው ፍሪዌይ ኖርዝ ካምፓስ ውስጥ የተጣለ ሲሆን ይህም ቅዳሜ ምሽት 4 ሰዓት አካባቢ ነበር። የካቲት 15 ፖሊስ አንድ ፍንጭ አገኘ። ይህም በደስቲን ስልክ ውስጥ ከሳማንታ ጋር መገናኘቱን የሚያመለክት ነገር አገኙ። ይህን የተረዳው ፖሊስ በድጋሚ እነዚህ 3 ታዳጊዎች በየካቲት 22 እኩለ ሌሊት ላይ በ2 የተለያዩ አፓርታማ ቤቶች ተይዘዋል። ትሬል በአፓርታማ ውስጥ ተገኝቷል። ብራንደንና ሳማንታ በመኪና ውስጥ ተገኝተዋል። ፖሊስ መኪናውን ወንጀሉን ለመፈጸም ተጠቅመውበታል ብለው ያምናሉ። በኋላም ብራንደን በኪስ ውስጥ የታጠፈ ትንሽ ቢላዋ ይዞ ነበር።
እና ከሱ የሚመጣ ጠንካራ የማሪዋና ሽታ ነበር። ሌላው የደስቲን የተጠረጠረ ቦርሳ በኋላ ኪስ ውስጥ መገኘቱ ነው። ሳማንታ ቃለ መጠይቅ እስክታደርግ ድረስ ከብራንደን ጋር ተይዛ በእስር ላይ ነች። መርማሪዎች መኪናዋን ሲፈትሹ ያገኙትን የአደንዛዥ መድኃኒትና መሳሪያ ጻፉ። አሁንም ፖሊስ ሶስቱንም ተጠርጣሪዎች በከባድ ግድያ ወንጀል ለመክሰስ በቂ ማስረጃ ነበረው። የታጠቀ ዝርፊያ ለመፈጸም በማሴራቸው እያንዳንዳቸው እነዚህ ክሶች ከፍተኛ የዕድሜ ልክ እስራት ያስቀጣቸዋል። ይህንን የተገነዘበችው ሳማንታ በመፍራት ከፖሊሶች ጋር በመስማማት ሁሉንም ነገር ለመናዘዝ ተስማማች። በሰው ነፍስ ግድያና በዘረፋ ወንጀል ጥፋተኛ ነኝ ብላ አመነች። በምትኩ እሷን በሴራ አጋሮቿ በቲሬልና ብራንደን ላይ መሰከረች። ሳማንታ በመቀጠል በየካቲት 15 ምሽት የሆነውን ነገር በዝርዝር እንዲህ ስትል ተናገረች። በዚያ ምሽት ከብሬንዳ ስልክ ደረሳት። እቅዱ ደስቲንን ለመዝረፍ ነው። እሷም ወደሱ ቤት ወሰደቻቸው፣ ግን ምንም ይሰረቅ አላገኙም። ስለዚህ ብሬንዳ ሳማንታ ደስቲንን ከነርሱ ጋር ወደ እነሱ እንዲመጣ እንድትጠይቀው አደረጓት። ሳማንታ ደስቲንን ደውላ ጠራችውና ሶስቱም ወንዶች ወደ ፎርድ መኪናዋ ገብተው ሄዱ እና ከዚያም ደስቲን ገንዘብ እንዲያገኝ ወደ ተለያዩ ኤቲኤሞች ወሰደቻቸው። ነገር ግን ወደ ደስቲን አፓርታማ እየተመለሱ ሳለ ብሬንዳ ደስቲንን በድንገት ከኋላ መቀመጫ ላይ ማጥቃት ጀመረ። ብሬንዳ የነሐስ ግንድ ለብሶ ነበርና በአሰቃቂ ሁኔታ በናስ ሰንሰለቱ አጠቃው። ደስቲን ጥቃቱን መከላከል አልቻለም። በኋላም በሩን ከፍቶ በሰዓት ከ45 እስከ 60 ማይል ከሚሄደው መኪና ገፍትሮ አስወጣው። ሳማንታ መኪናውን አቁማ ብሬንዳና ቲሬል ከተሽከርካሪው እንዲወጡ አደረገች። እንደገና ወደ ደስቲን ተመለሱና ወደ $800 የሚጠጋ ገንዘብ ዘረፉ። በመቀጠል ልብሱን አውልቀው አስፓልቱ ላይ ጥለውት ሶስቱ ታዳጊዎች ፈጥኖ ከዚያ ቦታ ሄዱ። የሳማንታ ጠበቃ ለሮብ ደስቲን ስለተነደፈው እቅድ ለፍርድ ቤቱ እንዲህ ሲል ተናግሯል። በፌብሩዋሪ 14 ላይ ሳማንታ ለዘረፋው ሁለት ወንድ ልጆች ለዘረፋው እንዲረዳቸው መኪናዋን ለመጠቀም $100 ለነዳጅ ገንዘብ እንደቀረበላት ተናግሯል። ሳማንታም ከእቅዳቸው ጋር አብራ የሄደችው በእኩዮቿ ተጽዕኖ ምክንያት እንደሆነ ተከራክሯል። ጠበቃው በመቀጠል ሳማንታን እንደ ጎበዝ ሙዚቀኛ ገልጿታል። ምንም እንኳን ከዚህ ቀደም የወንጀል ሪከርድ ባይቀርብባትም በተያዘችበት ጊዜ ማሪዋና በመጠቀሟ ክስ ቀረበባት። በቅጣት ችሎት ላይ በነበረችበት ወቅት ሳማንታ በግድያው ውስጥ ላላት ሚና የደስቲንን ቤተሰብ ይቅርታ ጠይቃለች። እሱን ለመጉዳት ፈልጋ እንዳልሆነ ተናገረች። ግን የደስቲን ቤተሰብ ይህን ንግግሯ አልገዛቸውም። ደስቲንን የገደሉት እንደ ሁለቱ ጭራቆች ተጠያቂ እንደሆነች ያምኑ ነበር። የደስቲን የእንጀራ እህት በደረሰበት ጥቃት የደስቲን የራስ ቅል ብዙ ጊዜ በሰንሰለቱ በመመታቱ እንደተጎዳ ተናግራለች። ሌላው የእንጀራ እናቱ ሳማንታ ባደረገችው ነገር የተሰማትን ሁሉ ሐዘን በመዘርዘር ከፍተኛውን ፍርድ እንዲሰጣት ዳኛውን ጠየቀች። ሳማንታ ግድያውን ለማስቆምና ላለመሳተፍ ብዙ እድሎች እንደነበሯት ጠቁማለች። ይህን ስታወራ በዚህ ጊዜ ሳማንታ ተስማምታ ራሷን ነቀነቀች እና ከፊቷ ላይ እንባዋን እየጠራረገች ጭንቅላቷን ወደ ታች አድርጋለች። ሳማንታ ለድርጊቷ ምንም አይነት ጸጸት እንዳላሳየች ቤተሰቡ ተሰምቷቸው ነበር። ሌላው ከግድያው በኋላ በነበሩት ቀናት ክሬም ብላ እየተነቀሰች እንደሆነ በትዊተር ገጿ ላይ ለቃ ነበር። ክሬም ማለት ገንዘብ በዙሪያ ያሉትን ነገሮች ሁሉ ይቆጣጠራል የሚል ትርጉም ይሰጣል። ሳማንታ ከብዙ ሰዎች ይቅርታ እንዲደረግላት የሚጠይቁ ደብዳቤዎች እንደደረሷት ጠበቃዋ ገልጿል። በሌላ በኩል ደግሞ አንድ ሰው ሳማንታ በገሃነም ውስጥ መቃጠል እንዳለባት ተናግሯል። በመጨረሻም ሳማንታ ከ6 እስከ 15 ዓመት እስራት ተፈረደባት። ጉዳዩ ከተሰማ በኋላ የደስቲን የገፉ እናት ሳማንታ በእስር ቤት ብዙ ጊዜ እንድታሳልፍ ብትፈልግም ቅጣቱን እንደተቀበለች በእንባ ተናግራለች። የሳማንታ ተባባሪ የሆነው ቲሬል ለአካባቢ ፖሊስ የታወቀ ፊት ነበረው። በእርግጥ ፖሊሶች ባለፉት 14 ወራት ውስጥ ቢያንስ 8 ጊዜ ወደ መኖሪያ ቤቱ ሄደው ነበር። ከየካቲት 15 በፊት በፖሊስ ተይዞ ወደ ወህኒ ሊያስገባው የሚችልባቸው አጋጣሚዎች ነበሩ። እንዲያውም ይባስ ብሎ በአንድ ዳኛ ፊት ከ3 ጊዜ በላይ ቀርቧል። በቀረበበት ወቅት ግን ሁልጊዜ እንደሚሻሻል ይነግረው ነበር። ዳኛው በኋላ ላይ እነዚህን ሁሉ እድሎች ለቲሬል እንደሰጠ ተናገረ። ምክንያቱም በእያንዳንዱ ጊዜ አካሂዱን እንደሚቀይር ተስፋ አድርገው ነበር። ቲሬል ባህሪውን ለመለወጥና ህይወቱን ለማሻሻል ብዙ ጊዜ ቃል የገባለት ዳኛ ፊት ቆመ። አሁን ግን ቅር የተሰኘው ዳኛው ቲሬል እንደ ግድያ አሰቃቂ ነገር ሊፈጽም ይችላል ብሎ አስቦ አያውቅም ነበር። ፌብሩዋሪ 12 ደስቲን ከመገደሉ ከ3 ቀናት በፊት
አንዲት ሴት ጥቃት ለመጠቆም ወደ ፖሊስ ጣቢያ ሄደች። ከቲሬል በታች ባለው አፓርታማ ውስጥ እንደምትኖር ለፖሊስ ነገረች እና ከአፓርታማው ውጭ ቆሻሻ ሲወድቅ አስተውላለች እና የተወሰኑት ወደ በረንዷ እየፈሰሰ ነበር። ቆሻሻው ከየት እንደመጣ ለማየት ወደ ውጭ ስትወጣ ቲሬልና ሌሎች 2 ሰዎችን ከአፓርታማዋ በላይ በረንዳ ላይ አየች። ቲሬል ከዚያ ባዶ የቢራ ጠርሙስ ወረወረባት እና ጭንቅላቷን ሊመታት ተቃርቦ ነበር። በወቅቱ ለቲሬል የእስር ማዘዣ አስቀድሞ ተሰጥቷል። በቀድሞ ወንጀሎቹ በአመክሮ ጥሰት ምክንያት በቁጥጥር ስር ውሏል። ጉዳዩን ሲከታተሉ የነበሩት ኦፊሰሮች በሪፖርታቸው እንደገለጹት የካቲት 12 ቀን ወደሱ ቤት ሄደው በሩን አንኳኩ፣ ግን ለመክፈት ፈቃደኛ አልሆነም። ስለዚህ ቲሬል እንዲወጣ በመኪና ማቆሚያ ውስጥ ጠበቁት። ቲሬል በጭራሽ አልወጣም፣ ግን በማዘዣ ወረቀት ሊይዙት ይችሉ ነበር። ግን ክሱ ከባድ አይደለም ብለው ትተው ሄዱ። በሚቀጥለው ጊዜ ስለ ቲሬል የሰሙት ከደስቲን ግድያ በኋላ ነበር። በመጀመሪያ ቲሬል ግድያውን ጥፋተኛ አይደለም ብሎ ተናግሯል። ነገር ግን ሐሳቡን ቀይሮ የይግባኝ ስምምነት ለመቀበል ወሰነ። በሁለተኛ ደረጃ ግድያ ወንጀል ጥፋተኛ መሆኑን አምኗል። እናም እሱና ብሬንዳ ሮብ ደስቲንን ለማድረግ ያቀዱትን ጨምሮ ሁሉንም ነገር አምኗል። ብሬንዳ ደስቲንን ሲያጠቃ ቲሬል በተሳፋሪ ወንበር ላይ እንደነበር ተናግሯል። ደስቲን እየተንቀሳቀሰ ባለው መኪና ውስጥ ሲወጣ ብሬንዳና እሱ ከመኪናው ወርደው ልብሱንና ገንዘቡን እንደዘረፉት ተናገረ። የደስቲን ቤተሰብ አባል የቲሬልና የብሬንዳን ድርጊት እንደ ክፉ ገልጸዋል። ቲሬል ከ28 እስከ 38 ዓመት እስራት ተፈርዶበታል። በዚህን ጊዜ ብቸኛው የቀረው ብራንደን ነበር እና አቃቢ ሕጉ ከሶስቱ ትንሹ ቢሆንም ወስኖበታል። የወንጀሉ ዋና አዘጋጅ ነበር። ሁለቱም ሳማንታና ቲሬል በእርሱ ላይ ለመመስከር ተስማምተው ነበር። ነገር ግን የፍርድ ሂደቱ ከመጀመሩ በፊት የይግባኝ ውል ተቀብሎ በአንደኛ ደረጃ ግድያ ወንጀል ጥፋተኛ መሆኑን አምኗል። እሱ ቲሬልና ሌላ ሰው በየካቲት 14 በአፓርታማው ሲቆዩ ለሮብ ደስቲን ሴራ እንዴት እንደፈጠሩ ጨምሮ የሆነውን ሁሉ ለዳኛው ነገረው። እቅዱ የደስቲንን ገንዘብ ለማግኘት ወደ ተለያዩ ቦታዎች ለመውሰድ ነበር። ከዚያም ወደ ኤቲኤም እና ታኮ ቤል ሄዶ አንድ ሰው ለደስቲን ገንዘብ እንደሰጠው ተናግሯል። ብሬንዳ የኋላ መቀመጫ ላይ መደብደብ እንደጀመረ ተናግሯል። የብሬንዳ እናትና የእንጀራ አባት ጉዳቱ ከመከሰቱ በፊት የአእምሮ ጤና ምክር ሊያገኙለት ሞክረው እንደነበር ተናግረዋል። ግን ይህ ምንም አላመጣም። በመጨረሻም ብሬንዳ 60 ዓመት እስራት ተፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን ሐሳብ በኮሜንት ላይ አሳውቁኝ። እንዲሁም ቪዲዮ ካሳዘናችሁ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።